ከ227 በላይ የጤና ተቋማት የታካሚዎችን መረጃ በኤሌክትሮኒክስ ስርዓት የማካተት ስራ በሙሉ ተግባራዊ ማድረጋቸውን የጤና ሚኒስቴር ገለጸ። ሚኒስቴሩ ይህን ያስታወቀው አምስተኛውን ሀገር አቀፍ የጤና መረጃና ዲጂታል ጤና ሳምንት መርሃ ግብርን ባስጀመረበት ወቅት ሲሆን በመድረኩም በሀገር አቀፍ ደረጃ ከ47 በላይ የዲጂታል ጤና ስርዓቶች በስራ ላይ እንደሚገኙ ተጠቁሟል። በመርሃ ግብሩ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ ከ3500 በላይ የጤና ተቋማት በሄልዝኔት መገናኘት ስለመቻላቸው እንዲሁም ከ227 በላይ የጤና ተቋማት የታካሚዎችን መረጃ በኤሌክትሮኒክስ ስርዓት የማካተት ስራ በሙሉ ተግባራዊ ማድረጋቸውንም አንስተዋል። ሁሉን አቀፍ የሆነ የጤና አገልግሎት መስጠት ካስፈለግን መጀመሪያ መረጃዎች አስፈላጊዎች ናቸው። የጤናውን ዘርፍ ከሌላው ዘርፍ የሚለየው ደግሞ ሁል ጊዜ ከታች ከወረዳ የሚጀምር መረጃ ስርዓት መኖሩ ነው። ዛሬ እንግዲህ ከ47 በላይ የሚሆኑ የዲጂታል ስርዓቶች አሉን። የዲጂታል መሳሪያዎች በሀገር አቀፍ ደረጃ አሉን። እነዚህ ውስጥ ደግሞ እንግዲህ በሄልዝኔት የተያዙ ተቋሞቻችንን ስንመለከት ከ3500 በላይ የሚሆኑ ጤና ተቋሞቻችን በሄልዝኔት እርስ በርሳቸው የተያዙ ናቸው። እነዛ መረጃዎች ወይም የጤና መረጃ ብለን የምንላቸው መረጃዎቻችን ከወረቀት ወርደው ከእያንዳንዱ ቦታ ተሰብስበው የሚመጡበትን ስርዓትና አፈጻጸም ስንመለከት በጣም የጤናን ዘርፍ ከሌሎች ዘርፎች ዩኒክ የሚያደርገው ከታች ጀምሮ ከመረጃ ስርዓቱ አንስቶ በእቅድ ያዝነው ተስተናቦ የሚመጣበት አግባብ አለ ማለት ነው። ከ227 በላይ የሚሆኑ ተቋማት ኤሌክትሮኒክ ሜዲካል ሪከርድ ይተገብራሉ። ሚኒስትሯ በሀገሪቷ የያዘችውን የዲጂታል ኢትዮጵያ 2030 ግብ ለማሳካት በርካታ ስራዎች እየተሰሩ ቢሆንም ካሉት ተቋማት አንጻር ገና ብዙ እንደሚቀር ነው በመርሃ ግብሩ ያስረዱት። ከወረቀት ነፃ ሙሉ ከወረቀት ነፃ ራሳቸውን ያደረጉ ይሄ ስንል በመድኃኒቱም ከመግቢያ እስከ መውጫው ድረስ ማለት ነው። በተቋማት ደረጃ ከ40 እና ከ40 በላይ አካባቢ ናቸው ያሉ። በጣም ዝቅተኛ ነው። ፉሊ ዲጂታላይዝ ያደረጉ ተቋሞች ማለት ነው። እንደምታውቁት በመንግስትና በግል ከቆጠርን በአጠቃላይ ከ50 ሺህ በላይ ተቋማት አሉ። በዛ ውስጥ እንግዲህ በ5000 አካባቢ ደግሞ የሚሆኑት በሆስፒታል ደረጃ የምንጠራቸው ናቸው። በተለይ በመንግስት ካሉት ተቋማት ስናይ ማለት ነው። ከዛ ውስጥ ቆርጠን ነው እንግዲህ በሪፈራል እና ከፍ ያሉት ከ400 በላይ የምንላቸው ተቋማትንም ደግሞ ስደምሩ ከዚህ ውስጥ እንግዲህ 50 እንኳን ብናደርገው ገና በፐርሰንቴጅ ዝቅ ያለ ነው ማለት ነው። ከግንቦት 3 እስከ 7 2018 ዓ.ም እንደሚቆይ የተገለጸው አምስተኛው ሀገር አቀፍ የጤና መረጃና ዲጂታል ጤና ሳምንት መርሃ ግብር ለጤናው ዘርፍ ቀጣይነት ያለው የዲጂታል ለውጥ ከፍተኛ ሚና እንደሚኖረው በመድረኩ ተመላክቷል። የጤና ሚኒስትር ዶክተር መቅደስ ዳባ መርሃ ግብሩ በጤናው ዘርፍ የሚታዩ ክፍተቶችን ለመሙላት ንቅናቄውን እንደሚያግዝም አክለው ገልጸዋል። ቀዳሚ ወዳደረግነው የሀገር ውስጥ ዜና ስናልፍ የዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክሪስታሊና ጂዮርጂቫ ለኢትዮጵያ የሚደረገው ድጋፍ ተጠናክሮ እንደሚቀጥል ተናገሩ። ዋና ዳይሬክተሯ ክሪስታሊና ጂዮርጂቫ ይሄን ያሉት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በተወያዩበት ወቅት ነው። ዋና ዳይሬክተሯ ከጠቅላይ ሚኒስትር አብይ አህመድ ጋር በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን ገልጸዋል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፉ የገንዘብ ተቋም ዋና ዳይሬክተሯ ጋር ውጤታማ ውይይት ማድረጋቸውን አስታውቀዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በነገው ዕለት በኢትዮጵያ ጉብኝት ሊያደርጉ መሆኑ ተነግሯል። የአፍሪካ ጉብኝታቸውን ባሳለፍነው ቅዳሜ በግብጽ የጀመሩት ፕሬዝዳንቱ ከትላንት ጀምሮ በኬንያ ጉብኝት እያደረጉ የሚገኙ ሲሆን በነገው ዕለት ደግሞ በኢትዮጵያ ጉብኝታቸውን እንደሚያደርጉም የሀገሪቱ መንግስት አስታውቋል። ፕሬዝዳንቱ በኢትዮጵያ በሚኖራቸው ቆይታ ከመንግስት ከፍተኛ ባለስልጣናት ጋር ምክክር እንደሚያደርጉና በአዲስ አበባ በሚገኘው የአፍሪካ ህብረት ዋና መስሪያ ቤት በመገኘት ስለ ሰላምና ደህንነት ጉዳዮችም ይመክራሉ ተብሏል። ማክሮን በኬንያ ናይሮቢ በሚካሄደው አፍሪካ ፎርዋርድ በተሰኘው ጉባኤ ላይ በመሳተፍ ላይ ይገኛሉ። ይህ የፕሬዝዳንቱ የአፍሪካ ጉብኝት ፈረንሳይ በበርካታ የምዕራብ አፍሪካ ሀገራት ያጣችውን ድጋፍ መልሳ ለማግኘትና ተጽዕኖዋን እንደገና ለመገንባት የምታደርገው ጥረት አካል ነው ተብሏል። በአዲስ አበባ ከተማ በእድገት ወደ ኋላ የቀሩ ህጻናት መጠን በ2015 ዓ.ም ከነበረበት 13 በመቶ ወደ 10 በመቶ ዝቅ ማድረግ መቻሉን ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ ይህን የገለጹት በአዲስ አበባ እየተካሄደ በሚገኘው የመጀመሪያው ዓለም አቀፍ የቀዳማይ ልጅነት ጉባኤ ማስጀመሪያ መርሃ ግብር ላይ ነው። በዚሁ ጊዜም ከ6 ዓመት በታች የሆኑ 1.3 ሚሊዮን ህጻናት ተገቢ የጤና እንክብካቤ፣ ትምህርትና ሁሉን አቀፍ ድጋፍ እንዲያገኙ እየተደረገ ነው የተባለ ሲሆን በዋናነትም በቀዳማይ
ልጅነት ልማት ፕሮግራም ለ330 ሺህ ለኢኮኖሚ ተጋላጭ ቤተሰቦች ላይ ቅድሚያ ተሰጥቶ እየተሰራ ነው ተብሏል። ከንቲባው አክለውም ከ3 ዓመታት በፊት 11 ብቻ የነበሩት የህፃናት ማቆያ ማዕከላት ወደ 1100 ሲያድጉ 20 የነበሩት የመጫወቻ ቦታዎች ደግሞ ወደ 5000 ከፍ ማለታቸውን በጉባኤው ተናግረዋል። ተመልካቾቻችን የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። ቀጥለናል። በአራተኛው ኢንቨስት ኢን ኢትዮጵያ ፎረም ላይ የ10 ቢሊዮን ዶላር የኢንቨስትመንት ስምምነት የፈረመው የሚንግ ያንግ ግሩፕ የኢንቨስትመንት ፍቃድ መውሰዱን የኢትዮጵያ ኢንቨስትመንት ኮሚሽን ገለጸ። ኮሚሽኑ በፎረሙ ላይ በአጠቃላይ 13.1 ቢሊዮን ዶላር የሚያህል ዋጋ ያላቸው 7 የኢንቨስትመንት ስምምነቶች መፈረማቸውን አስታውሶ ከነዚህም ውስጥ ትልቁን ድርሻ የያዘው ሚንግ ያንግ ግሩፕ የኢንቨስትመንት ፍቃዱን ወስዷል ብለዋል። የሚንግ ያንግ ግሩፕ መጀመሪያ ዙር በፀሐይና በንፋስ ኃይል የማመንጨት ግዙፍ ፕሮጀክት በ7.47 ቢሊዮን ዶላር ወጪ የሚገነባ እንደሆነና ይህም 8.4 ጊጋዋት የኤሌክትሪክ ኃይል የማመንጨት አቅም እንዳለው ኮሚሽኑ ገልጿል። ከዚህም መካከል 5.4 ጊጋዋቱ ከንፋስ እንዲሁም 2.8 ጊጋዋቱ ከፀሐይ ብርሃን የሚመነጭ ሆኖ በደቡብ ኦሞ፣ በአፋርና በሶማሌ ክልሎች ውስጥ ተግባራዊ እንደሚደረግም አክሎ አስታውቋል። ከዚሁ ከኢንቨስትመንት ፍቃድ ጋር በተያያዘ በባህር ዳር ከተማ ከ36 ቢሊዮን ብር በላይ ካፒታል አስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ መስጠቱን የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ አስታውቋል። በዚህም ባለፉት 9 ወራት 320 አዳዲስ ባለሀብቶች መዋለ ንዋያቸውን ለማፍሰስ የኢንቨስትመንት ፍቃድ መውሰዳቸው ተገልጿል። ባለሀብቶቹ ከ36 ቢሊዮን ብር በላይ ካፒታል ያስመዘገቡ ሲሆን ወደ ስራ ሲገቡም ከ19 ሺህ ለሚበልጡ ዜጎች የስራ ዕድል የመፍጠር አቅም ይኖራቸዋል ተብሏል። ባለሀብቶቹ ፈጥነው ወደ ስራ እንዲገቡ ድጋፍ እየተደረገ መሆኑ ተገልጾ መስፈርቱን ለሚያሟሉ የኢንቨስትመንት ፕሮጀክቶች 102 ሄክታር መሬት ተዘጋጅቷል ነው የተባለው። በከተማው ቀደም ሲል የኢንቨስትመንት ቦታ ወስደው ተደጋጋሚ እገዛና ድጋፍ ተደርጎላቸው ወደ ስራ ያልገቡ 24 ባለሀብቶች የወሰዱትን ቦታ እንዲመልሱ መደረጉንም መምሪያው አስታውቋል። በሌላ በኩል ደግሞ በከተማ አስተዳደሩ በተለያዩ የኢንቨስትመንት ዘርፎች የተሰማሩ 287 ኢንዱስትሪዎች እንዳሉ መምሪያው ይፋ አድርጓል።